በሱ ውስጥ ምን በእርሱ ውስጥ ከመንፈሳችን ነፋፋን። ማን የነፋው? አላህ። በምኗ ውስጥ? በብልቷ ውስጥ። ይሄ ነፊና ተነፊ ያለ በእስልምና ሱራ 19:20 ላይ ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል ስትል አላህ ራሱ መጥቶ ነፋባት ማለት ነው። ነፋት። በምንድን ነው የነፋት? አላሁ አለም። ወይም በአፉ ነው ወይም በብልቱ ነው። ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ይላል። አላህ ሚስት ከሌለው ልጅ አይኖረውም። በተመሳሳይ ሜሬም ሱራ 19:20 ላይ ለእኔ ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል ትላለች። ስለዚህ ልጅ እንዲኖራት አላህ ራሱ መጥቶ ነፋት ማለት ነው። ያሁን እዛም እዚህ መዝለሉን ተውና አላህ አባት ይባላል። ይገባኛል። ይህን አሳምሬ አውቀዋለሁ። አላህ አባት ይባላል ማለት ነው። አላህ አባት ይባላል አይባልም? አላህ አባት ይባላል አይባልም? አላህ አባት ይባላል አይባልም? እንደማመጥ አባ ከስር ቆይ በእውቀት ነው። በእውቀት ይላል እንደሆነ። ኦኬ ካሊል ጅብራን ሴጣን ለምን ይገደል የሚል መጽሐፍ አለው። ካሊል ጅብራን ባልሳሳት የዛሬ 10 ዓመት ምናምን ያነበብኩት። ሴጣን ለምን ይገደል አይደለ? ባልሳሳት እንደዛ የሚል መጽሐፍ አለ። ሴጣን ለምን ይገደል አይደለ? ባልሳሳት ካሊል ጅብራን አለ። ቀድማ የገባ ይሁን አላውቅም። ማህኑሪ የሚል አካውንት ያለው አለ። ከስር ማህኑሪ ኳንደና መጣ። ሴት ነች። እንኳን ደህና መጣሽ። ይህኛው ተው ክርስቲያን ወደ እንመለስ። ያ የመጀመሪያ ቶፒካችን ሜይ ቢ ሰምተሽው ከሆነ አላህ በማንኛውም በየትኛውም ሴንስ እንደ እስልምና አስተምሮ አባት ተብሎ ይጠራሉ የሚል ጥያቄ ነው። አይቻልም። ስለዚህ አንድ ሰው አላህ አባት ነው ቢል ትክክል ነው ይህን ማለቱ አይደለም? ኦራይት ኦኬ። ስለዚህ እኛ ለምሳሌ መጽሐፍ ቅዱስ ላይ አምላካችንን አባት ብለን እንጠራለን። ስለዚህ አላህ ሊሆን ይችላል? ምክንያቱም እኛ ለምሳሌ አላህን በምንም አይነት ከሰዎች ጋር ሪሌት አናደርገውም። ማለትም እሱ አሁን አባታችን ነው ካለን ልጅ አለው ሊሆን ነው ማለት ነው። ስለዚህ ልጅ ስለሌለው አባት ነው አንልም። ቅድም ያወጣኸው እንትን ላይ ራሱ አያት ላይ ምንድን ነበረ? ብቻ ሪዘምብል አድርጎ በሰው ከዛ ወይ ለህላ ስማልፍ ማለት እዚህ አሁን እንዴት ነው መሰለህ? ሱረቱል አዕራፍ ላይ ካየኸው 780 ላይ አላህን እኛ የምንጠራው ብዙ ስሞች አሉት እንጂ ልጅ ብለን ሪዘምብል ማድረግ አንችልም። ምክንያቱ ደግሞ ምን መሰለህ? ፋዘር ወይም ደግሞ አባት ብለን ስንል ይሄ በሪፕሮዳክቲቭ ወይም ደግሞ ይሄ ኦስፕሪንግ ሼር አድርገን ምናምን ነገር ነው የሚሆነው ማለት ነው። በዛ ሴንስ ሲሆን አይሆንም። አሁን ግን አንተ ቅድም ከእስልምና ይወጣል ወይ አንድ ሰው አባት ብሎ ካለ ያልከው ላይ አሁን ለምሳሌ በፍቅር ወይም ደግሞ ዱዓ እያደረገ ምናምን እንትን አባቴ ምናምን ነገር ቢል ሐራም ነው። ግን ደግሞ ልክ እንደ ቅጣት ይቀጣል እንጂ ከእስልምና ያስወጣው ልክ እንደ ኩፍር which means በስተት ቢለው ማለት ነው። ማለት ኢንቴንሽናሊ የሆነ አስበውበት ሳይሆን ወይም የሆነ እንትን ብቻ ለማስተማር ምናምን ሳይሆን እንደ ብዬ ልንገርሽ የሆነ ቀለል አድርጎ ድንገት ሳያስብበት አይነት ማለት ነው። እንደዛ እያልኩት አሁን አባቴ ሲል ልክ እናንተ እንደምታምኑት ልክ የኢሳ አባት ነው ብላችሁ ልክ እንደምታስቡት ከሆነ በዛ መንገድ ከሆነ ኩፍር ነው የሚሆነው። ምክንያቱም አላህን የሆነን ሰው አባት አድርጎ እየሳበ ነው። እንደዛ ደግሞ ሱረቱል ኢኽላስ ላይ አንብበዋል፣ እርግጠኛ ነኝ እሱንም። እንደዛ ደግሞ ሊሆን ኢስላም አይችል፣ እሱ ኩፍር ይሆናል። ግን ደግሞ ዱዓ እያደረገ ከፍቅር ወይም ደግሞ ዲስ ነው ከአፌክሽን ካለው ነገር ላይ ተነስቶ ግን አላህን አባቴ እንደዚህ አድርግልኝ ቢል ድንገት ወይ ደግሞ አስቦበት ሳይሆን ይሄ ኢንቴንሽናሊ የእንትን አባት ነው ብሎ ወይም ደግሞ የኔ አባት ነው ብሎ ኢንቴንሽናሊ ሳያስበው ባዮሎጂካሊ ሪሌትድ ነን የሚል ሀሳብ ወይም ደግሞ እሱን ከክሪኤቸር ጋር አመሳስሎ ካልሆነ የሆነ እንደ ሲን ይቆጠራል። ቅጣቱን አላህ ይሰጣል ማለት ነው።
ኦልራይት ኦኬ። ስለዚህ የባህሪ which means የባህሪ ልጅ ካለው ኃጢአት ይሆናል፣ ኩፍር ይሆናል እያለችን ነው። የባህሪ ልጅ which means ፉሊ መለኮቱን ሼር ስለሚያደርግ ማለት ነው። ሱረቱ ዙሩፍ 81ኛው አያ ላይ ለአራማን ልጅ ቢኖረው ለልጁ ተገዢ ነኝ በል ስለሚል፣ ምክንያቱም ልጁም ገዢ ስለሚሆን ማለት ነው። ስለዚህ ልጅ አለው ከተባለ እሱን እንትን አድርገነዋልና ፉሊ መለኮቱን ሼር ያደርጋል ነው። በጸጋ ግን ልጅ ቢባል ወይም ደግሞ በጸሎት ሰዓት ላይ የነበረ ሰው ድንገት ቢለው ወይም ደግሞ እንደዛ ቢል ሜጀር ሲን ሳይሆን ማይኖር ሲን ሆነና ይቀጣል። ኦራይት ግን በሁለቱም ቢሆን አሁን ምንድነው ከአንቺ የተረዳሁት መባል የለበትም የሚለውን ነው የሚያስጨብጠው። ኦራይት መባል የለበትም እዚህ ላይ ከተስማማን፣ ስለዚህ መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ እኛ የምናምነው አምላካችን አባት ተብሎ ነው የሚጠራው። ደጋግሞ አባት ነኝ ብሎ ራሱንም ክሌም ያደርጋል። ስለዚህ አላህ ሊሆን አይችልም ማለት ነው የመጽሐፍ ቅዱሱ። እናንተ ሪዘምብል አድርጋችሁ ያስቀመጣችሁበት ነው እንጂ አካሄዱ እንዴት ነው? እኛ በባይብል መበረዝ እንደምናምን ታውቃለህ። ባይብልን ሳይሆን ባይብሉ ተበረዘ ብለን ስለምናስብ ማለት ነው። ባይብሉ ላይ ያሉትን ነገራቶች ተቀይረው ሊሆኑ ይችላሉ እንጂ ኢሳም ዱዓ ሲያደርግ አብ ብሎ እያደረገ ከነበረ አላህን ነው እንጂ ሪዘምብል እያደረገ ያለው አብ በሚለው ስም አልነበረ። አሁን ችግሩ ምንድን ነው የሚሆነው? ዘሆል ነቢያቶች አባት ብለው ጠርተውታል። አባታችን ብለውታል። የአንድ ነቢይ አስተምሮ አይደለም። ዘሆል አባታችን ብለው ጠርተውታል። አባት ብለው ጠርተውታል። ሙሐመድ መጣና ግን ከ600 ዓመት በኋላ ለምሳሌ ከሙሴ ልጀምርልሽ። ሙሴ ጀማሪ ስለሆነ ከሙሴ ጀምርላት። ዘዳግም ምዕራፍ 14 ቁጥር 1 ይክፈትልኝ። ኦራይት እናንተ የአምላካችሁ የእግዚአብሔር ምንድን ናችሁ? ልጆች ናችሁ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህ። እናንተ የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ። ማ ሙሴ። ኢሳያስ ምዕራፍ 63 ቁጥር 16 ወይም 18 አንዴ ክፈትልኝ። ኢሳያስስ ምን አለ? አንብቦ ምን ይላል? አብርሃም ባያውቅህ እስራኤልም ባይገነዘበን አንተ አባታችን ነህ። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው ብሎ ይናገራል። ማ እንትና ኢሳያስ፣ ሙሴ ኢሳያስ አባታችን ነህ፣ አንተ ታዳጊያችን ነህ። ኤርሚያስ ምን ይላል? አንተ አባታችን ነህ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 17። ይሄ በብሉይ ኪዳንም ያሉት። በአዲስ ኪዳን ሮሜ ምዕራፍ 8 ቁጥር 15 እስከ 17፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እስከ 13 አካባቢ። እሺ እንደዚህ ይላል፣ ለፍጻሜ ተስፋ አለ ይህ እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ። ኦኬ ቁጥር ተሳስቻለሁ። ኦኬ አንተ እግዚአብሔር አምላክ ነህና መልሰኝ። ኦኬ አይ ቲንክ ተሳስቻለሁ ይመስለኛል። ኤርሚያስ 31 ኦኬ እሺ ችግር የለውም። ዮሐንስ ላይ ተመለስ። ዮሐንስ 1 ቁጥር 12 ኦኬ ያው እሱት ናና አያ ላይ ነው። ተሳስቼ ነው፣ ይቅርታ፣ በጣም ይቅርታ። በእውነት ኤፍሬም ለእኔ የበኩር ልጅ ነው ወይስ የተወደደ ሕፃን ነው? በእርሱም ከፍ በል በእርሱ ላይ በተናገረ ቁጥር አስበዋለሁ። ስለዚህ እንጂ ታውከኛለህን? ርኅራኄም እራራለታለሁ ይላል እግዚአብሔር። ምን ልጄ ነው? ቁጥር 20 ላይ ነው። ሶሪ ቁጥር 17 ያልኩት
ማ ኤርምያስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 12 ኦኬ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። ሮሜ ምዕራፍ 8 ዳዊትም ብሏል፣ ሰለሞንም ብሏል። ሁሉንም ማሳየት ይቻላል። ለጊዜው ይበቃናል። ይሄ አባት 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 የተባለው እግዚአብሔር አላህ ሊሆን ይችላል? ማይኑር ያሉት ነቢያቶች በሙሉ ከአብርሃም ጀምሮ አሁን የጠቀስካቸው እነ ሙሴም እነ ኖህም ሁላቸውም ሙስሊም ናቸው ብለን ነው የምናምነው። አንተ አሁን በአባቱ ስላሳየኸኝ እነሱ ማመናቸው አይደለም። ይሄ የተጠቀሰው አባት የተባለውን ይሄን አላህ ነው ብለሽ መተርጎም ትችላለሽ። ይሄንን ለምንድን ነው በአንተ ባይብል እኔ አላህን አምጥቼ የሚከተው ነው? እዚህ ጋር ያልገባኝ ነገር ምክንያቱም ያንተ ባይብል አሁን አኩሬት የሆነ የተቀመጠ ነገር ነው ብዬ ስለማላስብ ምክንያቱም አላህን እዚህ ጋር ከመጣት በፊት ጨረስን። ማሂኑር ጨረስን። አይገናኝም ማለት ነው። ምክንያቱም እግዚአብሔር የሚለው ቦታ ላይ አላህ ከተሽ ከዛ አባት ልትዋችም ማለት ነው። እግዚአብሔር እኮ አንድ ነው አይደለም? ዞሮ ዞሮ ሁለት አምላክ ሊኖረን አይችልም። እኔ እናንተ እሱ አርጊመንት እናደርገው ሌላ ነው፣ ሌላ አርጊመንት ነው እሱ ነገር። ቆይ አንድ አምላክ እንዳለማ አላህም እግዚአብሔርም አሉ ብለህ ነው የምታስበው? ኖ እያልኩሽ ያለሁት ምንድን ነው እሱ የተለያየ አምላክ አሉ እያልኩ እንትን የፈጠረ አለ ሳይሆን፣ ነገር ግን ይሄ አንቺ የምታመልኪው እና እኔ የማመልከው ግን አንድ ነው ወይ? አንድ አይደለም። ይሄ የምናመልከው አንቺ ከምታመልኪው ጋር አንድ ነው? አዎ አንድ ነው። ስለዚህ አላህ አባት ነው ማለት ነው። አባት አይደለም አልኩህ እኮ ከቅድም ጀምሮ ያስረዳህ የነበረው እሱ ነው። አባት ካልሆነ እንዴት አንድ ሆነ ታዲያ? አባት ካልሆነ ታዲያ እንዴት አንድ ነው? መልሰሽ አልሽኝ እኮ አንድ ከሆነ አባት ነው ማለት ነው አላህ። አንተ ነህ እኮ አባት ነው እያልከኝ ያለኸው በባይብልህ ዙሪያ። እኔ ሳልሆን መጽሐፌ ነው እያልሽ ያለው። መጽሐፍህ ማይኑር የአንቺ መጽሐፍ አባት አይደለም ይላል አምላክሽን፣ የእኔ መጽሐፍ ደግሞ አባት ነው ይለኛል። ስለዚህ አንድ እንዴት ሊሆን ይችላል? ወይንስ ቀድሞ ያንቺ መጥቶ ቢሆን ኖሮ በፊት ስላልወለደ ነው አሁን ወልዶ ነው ይባል ነበረ ወይ? ነገር ግን እንዴት አንተን የፈጠረህ ጌታ አባትህ እንዴት ሊሆን ይችላል ብለህ ታስባለህ? እሱ ሌላ አርጉመንት ይሆናል። ቆይ ማሂኑር አሁን አንቺ መጽሐፍ ቅዱሴን በእስልምናው እየዳኘች ስለሆነ ሱራ 6:101 አንዴ ክፈትላት። ለምሳሌ አንቺ አግብተሻል? ኦኬ። ከማግባትሽ በፊት ያለ ባል ልጅ ሊኖርሽ ይችላል? እኔ ዲቃላ ሳወልጂ ወይንም ደግሞ እንዴት ይኖረኛል? እኔ ነው ያ አንቺ ያለ ወንድ ልጅ ሊኖርሽ ይችላል? አይችልም። ጎበዝ። ምክንያቱም ያለ ባል ልጅ ሊኖርሽ አይችልም። ምክንያቱም ነሰሰርሊ የሁለቱ ጥምረት ስለሆነ ልጅ የሚያስገኘው። አላህ ልጅ እንዲኖረው ነሰሰርሊ ሚስት ያስፈልገዋል። እኛ ደግሞ እንደዛ እናምንም። አምላክ ልጅ ሊኖረው ዘንድ አስተፍሩላት ትላለች። አምላክ ልጅ ሊኖረው ዘንድ ሚስት ያስፈልገዋል ብለን አናምንም። አላህ ግን የግዴታ ሚስት ስለሚያስፈልገው እንዲህ ይላል፣ እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። እርሱ አላህ ማለት ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ቅድም አንቺ ምን ብዬሻለሁ? ባል ሳይኖርሽ ልጅ ይኖርሻል ስልሽ እንዴት ይኖረኛል? አይኖረኝም አልሽ። ስለዚህ አላህም ለእሱ ሚስት ስለሌለው ልጅ የለውም ስልሽ አስተፍሩላልሽ። ቁርአኑ እኮ የሚለው ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ይሄ ሪቶሪካል በሆነ ኤክስፕሬሽን ጥያቄ እየጠየቀ እነሱን ቻሌንጅ እያደረገ ነው። እኔ ለምሳሌ ልጅ አለህ እፎይ ስባል ሚስት ሳላገባ ከሚስት ሳልገናኝ እንዴት ልጅ ይኖረኛል ብል ነሰሰርሊ እፎይ ልጅ እንዲኖረው ሚስት ያስፈልገዋል። ማሂኑር ልጅ አላት ብትባል ሳላገባ ከወንድ ሳልገናኝ
እንዴት ልጅ ይኖረኛል ብትል ምን እያለች ነው? ነሰሰርሊ ማሂኑር ልጅ እንዲኖራት ሚስት ያስፈልጋታል። ይህንን ደግሞ በቁርአኑ ልፈስርልሽ። ሱራ 19 ይክፈተው። ማርያም ይህንን ጥያቄ ተመሳሳይ አላህ የተናገረውን ትናገራለች። ምን ብላ? ቁርአኑን እናንብበው። እኔ ከምለው ቁጥር 20 ላይ ይመስለኛል። ሉክ በጋብቻም ሰው ያልነካኝ ሲሆን በጋብቻም ሰው ያልነካኝ ሆኜ ሰው ሊወልድ የሚችለው ወይን አግብቶ ወይን አመንዝሮ ነው። አንድ ሴት ልጅ ኦኬ። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ስለዚህ ነሰሰርሊ ማርያምም ልጅ እንዲኖራ ምን ያስፈልጋታል? ኤክስተርናል አካል በደንብ ተግባራዊ ይደረጋል ማለት ነው። ምን ያለ ወንድ ልጅ ስለማይኖር ማለት ነው። አላህ ኮንሰፕቱ ምንድነው? እሱ እኛ ልጅ ስንል አላህ የሚያስበው ምንድነው? ነሰሰርሊ ለእሱ ልጅ ይኖረው ዘንድ ሚስት ያስፈልገዋል። የትኛውም ክርስቲያን አይሁዶችም አምላካችን ሚስት አግብቶ አጋርዞ ከዛስ እንደ ሰውኛ ልክ እፎ የሆነችን ኮረዳ አግብቶ እንደሚወልደው ከዛ 9 ወር ተረግዞ ምናምን ብሎ ሚያምን አምላክ አያምንም። አይሁዱም ክርስቲያኑ አናምንም። ይሄ ችግሩ የማን ይሆናል ማለት ነው? የቴዎሎጂው የተመሰረተበት በመጀመሪያውኑ ስህተት ነበር ማለት ነው። ነቢ አግኝተሽናል። አሁን አንተ ያመጣቸው ሁለቱን አያቶች ልንገርህ። የመጀመሪያው ወመተኸዘ አላሁ ሚን ዱኒሂ ወለም የኩን ለሁ ሸሪከን ፊል ሙሉክ የሚለው አለ። ወለም የኩን ለሁ ኩፉወን አሐድ የሚል አለ። ይህ ሁሉም የሚያሳየው አንተ እያሰብክ ያለው አላህ እንዴት ስላለኝ ነገር አይነት ነገር ሳይሆን አላህ ምንድን ያለው እዛ ጋ አላህ ምንም አይነት ልጅ የለኝም አለ። መጀመሪያ አይደለ ፓርትነርም የለኝም አለ። ግልጽ ለማድረግ ነው። ምክንያቱም አሁን እናንተ ማርያምን ልክ እንዴት አድርጋችሁ የምታስቧት አይዶን ነው በደንብ እርግጠኛ አይደለሁም። በእናንተ ግን ምን አድርጋችሁ የምታስቧት መርያምን ከአብ ጋር ታገናኟታላችሁ እንዴ? በምንም ተአምር አናገናኛት። እንደዛም አይደለም። አይገናኝማ፣ አናገናኝም። እኛ ቆይ ማርያምን ምንም ከአምላክ አስተምሮ ጋር ማርያም ከእንትን ጋር አባት ከመባል ጋር ምንም ያገናኝ ነው አይደለም። ምንም ያገናኛት አይደለም። ሙሴ እግዚአብሔር አባታችን ሲል ማርያም አልተወለደችም። እንኳን ማርያም እናት አባቶቿም አልተወለዱ። ዳዊት እግዚአብሔር አባታችን ሲል ማርያም ታይና ቤተሰቦቿም አልተወለዱ እናት አባቶቿ። ስለዚህ ምንም ያገናኘው አይደለም። አላህ እያሰበ ያለው ነሰሰርሊ አላህ ልጅ ይኖረው ዘንድ ሚስት ያስፈልገዋል እያሰበ ስለሆነ፣ ስለዚህ በየትኛውም ሴንስ አላህ አባት ሊባል ይችላል ወይ? መጀመሪያ አደምን ሲፈጥረው ፓርትነር ኖሮት ነው። አደምን ሲፈጥረው ፓርትነር ኖሮት ነው። ምን አገናኘ ከፓርትነር ጋር? አይገናኝም። አንተ አሁን ያልክ የለኝም እያለ ከሆነ እዚች ጋር ምንድነው መርየምም ደግሞ ምንም አይነት ፓርትነር ሳይኖረኝ እንዴት ልጅ ወልዳለሁ ካለች ዘንብ ልታረጋቸው ነው ማለት ነው። ሁለቱን እያነጻጸርክ ነው። ሰውና ፍጡርን፣ ፈጣሪንና ፍጡርን እያነጻጸርክ ነው ማለት ነው። እዚች ጋር መጀመሪያ ትክክለኛ ነገር እሱ ነው። ፍጡርና እያነጻጸረው በምንም አይነት የተነጣጠሩት ግን ምንድነው እሱ? ቆይ የተነጻጸሩት በምንድን ነው እሱ? ቆይ ማይኑር የተነጻጸሩት አዳምጪኝ አይደለ? ከወንድ አዳምጪኝ። የተነጻጸረው ምንድን ነው እሱ? ተመሳሳይ ቃል ነው የተጠቀሙት። አልተጠቀሙም። ተመሳሳይ ቃል ምንድን የተጠቀሙት? ሁለቱም ልጅ ለመውለድ አይደለም? ልጅ ስለመውለድ አይደለም ሁለቱም የሚናገሩት? ጅብሪል አለይሂ ሰላም ማርያምን ሲያናግራት ልጅ ይሰጥሻል ሲላት እንዴት ሳልገናኝ ልጅ ሆኜ ሳለሁ እንዴት ልጅ ይኖረኛል አለች እሷ። ስለዚህ ልጅ ለመውለድ ምን ያስፈልገኛል አለች ማለት ነው። ያስፈልገኛል አለችም እኮ። ለምንድን ነው የእሷን ቃል አንተ የምትጨምርላት? አስፈልገኛል አለችም አይደል? ጎበዝ። ቀደም ምን ብለሽኛል አንቺ? ማሂኑር አግብተሻል ስልሽ አግብቻለሁ ስትይኝ ኦኬ ያለ ወንድ
ልጅ ይኖርሻል ወይ ስልሽ እንዴት ይኖረኛል አይቻልም አልሽኝ አይደለ? ስለዚህ ራሴ ላይ ምሳሌውን አመጣውና እፎይ ልጅ አለህ ብባል ሚስት ሳላገባ እንዴት ይኖረኛል ብዬ እላለሁኝ። ዊች ሚንስ ይሄ ማለት አይኖረኝም እያልኩ ነው። አንቺም እየካድሽ እኮ ነው። ባል ካሌለኝ ሳልዘሙት ልጅ አይኖረኝም ካልሽ ነሰሰርሊ አንቺ ልጅ ሊኖርሽ የሚችለው ወይን ስታገቢ ወይን ስትዘሙች ነው። ኮንዲሽኑ ራሱ ይህንን ስለሚመራ በጣም ሲምፕል እና ኢዚ ማንም ሰው የሚረዳው ነው። ምግብ በልተሃል ጠግበሃል እንዴ ሲባል ሳልበላ እንዴት ነው እሱ የምጠግበው ቢል አንድ ሰው which is የሚጠገበው ከተበላ በኋላ እንደሆነ ግልጽ ነው። ወረዲ አልበላም ማለት ነው። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ካለ አንድ አካል ሎክ እንዴት ይኖረኛል ሚስት ሳይኖረኝ ካለ ነሰሰርሊ ሚስት ያስፈልገዋል ማለት ነው ልጅ እንዲኖረው ግልጽ ነው። ስለዚህ በየትኛው ሚንስ አንደኛ የእኛን አልተረዳም። ማይ ብዙም ማልጫንሽም አርዳልሽ ጤናማ ስለሆነ ነው። የእኛን አልተረዳውም የሚለውን ለማሳየት ብቻ ነው ፈርዘርም እንትን ያላልኩሽ። ምክንያቱም ከነቢያት የትኛውም አስተምሮ ላይ አምላክ ከሚስት ጋር በተገናኘ ሁኔታ ኤክስፕረስ የተደረገ ዳይሬክትም ሆነ ኢንዳይሬክት በመጽሐፍ ቅዱስ ውስጥ የለም። በሚስት ሴንስ ማለት ነው አባት የተባለበትን። ስለዚህ ይሄ ክስ ለእኛ ምላሽ እየሰጠ ስለሆነ ማለት ነው መጽሐፍ ቅዱስ ነው። ከሚስት አንጻር እኛን ቻሌንጅ እያደረገ ስለሆነ ስህተት ነው። ከዛ አንጻር እሱን እንድታየው ነው። ሌላኛው ሱራ 5 እያንዳንዱ ላይ በደንብ አስተውይ። አንድ ነገር ጋይድ ላድርግሽ። እያንዳንዱ ላይ ቻሌንጅ የሚያደርግበት እኛን እያንዳንዱ ላይ እንከን አለው ከልጅና ከአባት ጋር በተያያዘ እዚህ ጋር አላህ ነሰሰርሊ ልጅ እንዲኖረው ሚስት እንደሚያስፈልገው የሚያሳይ ነው። ሱራ 9:30 አንድ የክፈተው ክርስቲያን እያንዳንዱ ላይ እኛን ቻሌንጅ ያደረገበት ከአባትነት አንጻር እያንዳንዱ እዛው ጥቅስ ላይ ስህተት እንደሆነ ማሳየት እንችላለን። ስህተት መሆኑን ማሳየት እንችላለን። ሎክ አይሁድ ኡዘይር ያላህ ልጅ ነው አለች። በደንብ አስተውሉ። አይሁድ ምን አለች? ያላህ ልጅ ነች አለች ኡዘይርን። ክርስቲያኖች አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ እንዴት ይመለሳሉ ከእውነት ይላል። ይሄ ክፍል አሁን በቂያማ ቀን አይሁዶችና ክርስቲያኖች ይሰበሰባሉ፣ ጣዖት አምላኪያኖችም ይሰበሰባሉ። ጣዖት አምላኪያኖቹ ጣዖትን ተከትለው ይሄዳሉ። ጨረቃ የሚያመልኩ ጨረቃን ተከትለው ይሄዳሉ። አይሁዶች ማንን ነው የምታመልኩት ሲባሉ ኡዘይርን ነው ያላህን ልጅ የምናመልከው ብለው ይላሉ ይላል። በታሪክ ውስጥ ሎክ በደንብ አስተውይ። በታሪክ ውስጥ አይሁዶች ኡዘይር አምላካችን ነው ያላህ ልጅ ነው ብለው ያመለኩበት የለም። በቂ አሁን አይሁዶች አሉ እስራኤል ውስጥ ቼክ ማድረግ ትችያለሽ። በቂያማ ቀን የሚጠየቁት ማንን ታመልካላችሁ ተብለው ነው? ኡዘይርን ነው ብለው ይመልሳሉ። ከዛ ወደ ገሃነም ይላካሉ ማለት ነው። አንዴ ቡሃሪ 74:39 አንዴ ክፈተው። በቂያማ ቀን የሚጠየቁት ኡዘይርን ነው የምናመልከው ብለው ይላሉ። ወደ እንትን ይላካሉ። ዩቱብም ላይ ይሁዲዎች ጎረቤቶችም ካሉሽ ማን ነው የምታመልኩ ብለሽ ጠይቂያቸው። ይሁዶች የሚያመልኩት ኡዘይርን ነው ይላል። ስህተት ነው። ሌሎቹንም አሳይሻለሁ። እያንዳንዱ ከልጅና ከአባት ጋር ያነሳው ክሌም ክርስትናውን ማይወክል አይሁዶችንም ማይወክል የተሳሳተ ክሌም ነው። ኡዘይር የሚለውን ፓርት አድርገው አዲሱ በጣም ትልቅ ስለሆነ ያ ኦኬ አንብበው። then it will be said to the Jewish what did you to worship አይሁዶችን ይባላሉ። ማንን ነበር የምታመልኩት ተብለው ይባላሉ። they will reply we used to worship Ezra the son of Allah ማንን ይላሉ? ኡዘይርን የአላህን ልጅ እዝራን ስናመልክ ነበር ይላሉ። አይሁዶችን ቼክ ማድረግ ይቻላል። እስራኤልን የምታመልኩት እዝራን ነው ብሎ ቼክ ማድረግ ይቻላል። ኤኒዌይስ ስህተት ነው ማለት ነው። ሌላኛው ቻሌንጅ ያደረገው 5:18 ነው። ሱራ 5:17 ጀምሮ
እኛን ለመቃወም የመጡ ጥቅሶቹ በመላ ስህተት ናቸው። ከአባትነት አንጻር የመጣው ኦኬ፣ አንብበው። ኦኬ። አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆቹ ነን አሉ። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። የሰማያትና የምድር በመካከላቸው ያሉ ሁሉ ንግስና የአላህ ብቻ ነው። ማሂ እዚህ ጋር ደግሞ እኛን በምን እንደተቃወመን ታውቂያለሽ? እኛ የፈጣሪ ልጅ ነን ማለታችንን በምን እንደተቃወመ ታውቂያለሽ? ልጁ ከሆናችሁ ለምን ትቀጣላችሁ? አባት ልጁን አይቀጣም ነው። መጽሐፍ ቅዱስ ደግሞ ኮምፕሊትሊ ከዚህ ጋር ይጋጫል። ዕብራውያን ምዕራፍ 12 አንዴ ክፈተው። ዕብራውያን 12:5 ላይ መጽሐፍ ቅዱስ ደግሞ ምን ይላል? ቁርአኑ እያለን ያለው ልጆች አይደላችሁም፣ ልጆች ብትሆኑ ኖሮ ስታጠፉ አይቀጣችሁም ነበር። ስለዚህ ልጅ ስላልሆናችሁ ነው። የእኛን አሁንም አረዳድ አልተረዳም ማለት ነው። መጽሐፍ ቅዱስ ምን ይላል? እንደ ልጆቹም ከእናንተ ልጅ ከሆናችሁ አይቀጣችሁም ነው ያለ ቁርአኑ። መጽሐፍ ቅዱሳችን ግን ምን ይላል? እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ግን ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ስለዚህ አባት የማይቀጣው ልጅ እሱ ባለጌ ወይንም ዲቃላ ነው። ልጆች ከሆናችሁ ግን ትቀጣላችሁ ይለናል መጽሐፍ ቅዱሳችን። ቁርአኑ ግን ሲወርድና ልጅ ስላልሆናችሁ ነው የሚቀጣችሁ ይለናል። የእኛንና የእናንተ አስተምሮ ኮምፕሊትሊ ከብሉይ ኪዳን በተለያየ ቦታ ላይ ልጆች ስለሆናችሁ እቀጣችኋለሁ፣ ልጆች ኢቭን ቅጣን ይላሉ፣ ቻሌንጅ ያደርጋሉ። ነቢያቶቹ አጥፍተናልና ቅጣን ይላሉ፣ ገስጸን ይላሉ። ቁርአኑ መጣና ግን ልጆች ስላልሆናችሁ የምትቀጡት። አሁንም የእኛን አስተምሮ አልተረዳም ማለት ነው። የእኛ አስተምሮ ኃጢአት በምንሰራ ሰዓት፣ በምናጠፋ ሰዓት፣ ወንጀል በምንሰራ ሰዓት ፈጣሪ ይቀጣናል ብለን እናምናለን። የእኛን አስተምሮ ካልተረዳ ደግሞ የእኛን ለመቃወም ራሱ መረዳት ያስፈልጋል። ራእይ ምዕራፍ 3 ቁጥር 19 አንዴ ክፈተው። ስለዚህ እኛን አይመለከተንም። ክሶቹ ራሱ እኛ የሚመለከቱ አይደሉም። ሚስ ሪፕሬዘንት አድርጎናል። አሁን ምን ይሆናል ማለት ነው? ቁጥር 19 አይ ቲንክ እኔ የመወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። ምን ማደርገውን የመወደውን እቀጣዋለሁ ይላል ለእኛ አምላክ። አላህ ጋር ደግሞ ሲመጣ ኖ ልጅ ስላልሆናችሁ ነው የምትቀጡት። ሜይ ቢ ምትይዋለሽ እና የተወሰነ እንትኑን ካየሹ ሜይ ቢ ቼክ አድርጊያቸው በደንብ ልዩነታቸው አሉት። ፈርዘር ከእንትን አንጻር ቢነሱ ደግሞ ሌሎች የሚነሱ እንትኖች አሉ። እያንዳንዱ ከልጅነት አንጻር የመጡት ጥቅሶቹ እኛን ለመቃወም የመጡት አንዳንዶቹ ሶፈኒ አስቂኝ ናቸው፣ አንዳንዶቹ ደግሞ የታሪክ ስህተት አለባቸው፣ አንዳንዶቹ ደግሞ ኮምፕሊትሊ የእኛን አስተምሮ ካለመረዳት የመጡ ናቸው። ከእኛን አስተምሮ ካለመረዳት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንዴ ክፈተው። ቅድም እዛ ጋር ለአራማን ልጅን ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ብሎ ሲል መጽሐፍ ቅዱሳችን ግን ይሄ ከሚስት ጋር እንዳልሆነ በግልጽ ይመልሰዋል። ከእንትን ጋር እንዳልሆነ ማለት ነው። እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ልብ በይ ከደም ወይንም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱ። ስለዚህ በስጋ ርካቤ በሚደረገው ወይም ወንድና ሚስት ተገናኝተው እንደሚደረግ አይደለም። ከእግዚአብሔር ተወለደ ሲባል አንድ ሰው ወሲብ ተደርጎ የስጋ ፍቃድ ተፈጽሞ እያልን አይደለም። ግልጽ ነው ማለት ነው።
ያ ጀማ አከም ጅርቱ ነጋዳ ያ አይ ቲንክ ክሊር ያረክላት ይመስለኛል ነጥቦቹን። ያው እንግዲህ ነጥቦችን ይዛለች ብለን እናምናለን። አንተ አስተማሪ ሆንኩኝ እኮ ሳላውቀው አስተማሪ ምን ሙድ አጫወተኛ። ያንተን እንትን ወሰድኩብህ። አንተ ነህ እኮ ገብተህ በቃ ቁጭ ብለህ ታስተምራለህ። እኔ እኮ ማስተማር እስከዚህም ነኝ እኮ ማስተማር ላይ። ለማንኛውም ቃለ ሕይወት ያሰማልን። ሙስሊሞች አሉ ገስት ላይ እናስገባ። አስገባሽ ሙስሊሞች። ካሊል ጅብራል ቀጥል። ካሊል ጅብራል ያኔ ወድጄ ያነበብኩት መጽሐፍ ነው አስታውሳለሁ። የዛሬ 10 ዓመት ምናምን አካባቢ ይሆነኛል ይመስለኛል፣ ከ8 ዓመት ምናምን በፊት። ሴጣን ይገደል አንብበዋል? አላነበብኩም። ሴጣን ይገደል አይገደል የሚል አላነበብኩም። ሚላለ እንደዚህ አይነት መጽሐፍ አይ ቲንክ ሱፊ ነው ሰውየው፣ ሱፊ ሙስሊም ነው እና ክርስቶስን በጣም ይወዳሉ ነገር ምናምን ከሙስሊም ሴክስ እና እንደዛ ነው። ካምዳው ይሰማል። ካምዳውን አይ ቲንክ ቀድሞ ገባኝ ነኝ። ካምዳውን ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ኦኬ ሙስሊም? ያ አልሐምዱሊላህ ሙስሊም። መልካም። ሜቢ የተነሳውን ሰምተሽዋል? ኦኬ ምትይን አለ ነው ጥያቄውን ልድገምልሽ። አሁን ያወጣው ክርስቲያን አሁን ቁጥር 13 እሺ ከደም ወይ ከስጋ የተባለ አይደለም የሚለው ያ የእናንተ አባት ነው የምትሉት ከምን አንጻር ነው? መልካም አንዴ ሚዩት አድርጋ አንድ ተራ እንጠብቅ። ወይ ጣልቃ ትግባ። እኛ አባት ስንባል ክርስቶስን በመቀበል በጸጋ ነው። ቁጥር 13 ላይ በደምና በስጋ አይደለም። ምን አለን? በደምና በስጋ አይደለም ማለት ለምን? ካዳ በምንድን ነው? እሱን ለተቀበሉ ልጆች ይባላሉ። ቁጥር 17 ላይ በምን ይለናል? ጸጋውን ሰጥቶናል ክርስቶስ። እዛው ምዕራፍ 1 ቁጥር 17 ላይ ጸጋና እውነት በክርስቶስ ሆነ ይላል ማለት ነው። ያ ጸጋ የእግዚአብሔር ልጅነት በእኛ ውስጥ ማኒፌስት እንዲያደርግ ያደርገናል። ሮሜ ምዕራፍ 8 ላይ ደግሞ ስልጣኑን ይሰጠናል። አባት ብለን እንድንጠራው ስልጣን ተሰጠን። ሮሜ 8 አንዴ ክፈተው ቁጥር 15 ክርስቲያን አለ? ኦራይት። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በማን መንፈስ የሚመሩ? በእግዚአብሔር መንፈስ የሚመሩ ምን ይባላሉ? የእግዚአብሔር ልጆች ይባላሉ። ስለዚህ ሁለት መንፈስ አለ። አንድ ያጋንንት መንፈስ አለ፣ እንደ እግዚአብሔር መንፈስ አለ። እንደ እስልምና አስተምሮ ሁሉም ሰው ሲወለድ ሴጣን ይቆነጥጠዋል። እንደ እስልምና አስተምሮ ቆይ ወደ ሌላ አንተ አርጉመንት እኛ ስትናገር ወደ ሌላ አርጉመንት አትሄዱ እያልክ ስለሆነ እዚህ ጋር ቆምና ስለ አምላክ ልጅነት እያወራ ነው። እዚህ ጋር ጨርስ። ስለ አብ ልጅነት ከአዳም ጨርስ። ስለዚህ በእግዚአብሔር መንፈስ የሚመሩ ሁሉ ምንድን ናቸው? የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል። ምን አብ ብለን የምንጮህበትን የልጅነት መንፈስ ምን ተብለናል? ተቀብለናል። ቁጥር 12 እንዳየነው ለተቀበሉት ምን ሰጥቷቸዋል ይላል። ምን ሰጥቷቸዋል የሚለው ወታችን ቅድም ያሳየነው ላይ ስልጣን። ያ አሁን ደግሞ እዚህ ጋር መጣና ምን ይለናል? ምን ሰጠን ይላል? አባት ብለን የምንጠራበትን ተቀበልን ይላል። እዛ ጋር ሰጣቸዋለን፣ እዚህ ጋር ተቀበልናለን። ስለዚህ ተሰጠን፣ ያ ስልጣን ተሰጠን ማለት ነው። አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል እንጂ እንደገና ለፍርሃትና የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች ከፈረው የእግዚአብሔር መንፈስ መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ከፈረው ልጆች ከሆንን ደግሞ ወራሽ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ
እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ምንድነን ማለት ነው? ልጆች ከሆነን ወራሾች እንሆናለን ማለት ነው። ወራሾች የምንሆነው ደግሞ ምንድነው? በልጅነት ነው። ልጅ ስንሆን ነው። ይህንን ልጅነት ደግሞ ማን የሰጠን? ክርስቶስ ሰጥቶናል። ይህንን በጸጋ ተቀብለናል ማለት ነው። በኤኒ ሚንስ ታዲያ አላህ ለፍጥረቱ ለልጆቹ አይምን ለእኛ አባት መባል ይችላል ወይ? ይህንን ስልጣን ሰጥቷል ወይ? አላህ አሁን እዚህ ጋር አብ በደም ካልተቀላቀላችሁት በስጋ ካላችሁት አባት ከምን አንጻር ነው? እስኪ ከመጽሐፍ ቅዱስ ውስጥ አባትነትን በስንት አይነት መንገዱ ይገልጸዋል? እስኪ ንገረኝ። ምን አልሽኝ? ተቋርጬ ነበር፣ ሶሪ። በመጽሐፍ ቅዱስ ውስጥ አባትነትን ወይም ልጅነትን እንዴት አድርጎ ይገልጸዋል? በስንት አይነት መንገድ ይገልጸዋል? እስኪ ንገረኝ። አባትነት በሁለት አይነት አለ መጽሐፍ ቅዱስ ውስጥ። አብ ለፍጥረቱ ለእኛ የጸጋ አባት ነው፣ በጸጋ የተሰጠን። አብ ግን ከክርስቶስ አንጻር ሲነገር ከወልድ አንጻር ከሆነ በስላሴ በኩል በዛ ተሆነ ደግሞ እሱ የባህሪ ልጅ ይሆናል፣ የባህሪ አባት ይሆናል ማለት ነው። የባህሪና የጸጋ የባህሪ የቱ ነው? የጸጋ የቱ ነው? ጸጋ ማለት መቀበል ማለት ነው። ጸጋ ማለት ስጦታ ማለት ነው። ስለዚህ ምን ይላል እዚህ ጋር? ተቀበልን ይላል አይደለ? የተቀበልነው ደግሞ ማንን ስትንቀበል ነው? ክርስቶስን ነው አይደለ? ክርስቶስ ደግሞ ምንን ሰጠን ይላል? ጸጋና እውነትን ሰጠን ይላል ቁጥር 17 ላይ። ስለዚህ በጸጋ ተቀበልን ማለት ነው። ስለዚህ እኛ የአብ ልጆች ነን፣ የፈጣሪ ልጆች ነን ስንል በጸጋው በስጦታ የተቀበልነው አባታችሁ ነኝ ያለን እኛ ልጆች ነን ብለን የተቀበልነው የጸጋ ልጅነት ነው። የባህሪ ልጅ ማለት ግን ከእርሱ ተተካክሎ ከእርሱ የተገኘ ወልድ ብቻ ነው። እሱ የባህሪ ልጅ ተብሎ ይጠራል። እሱንም ደግሞ ዕብራውያን ምዕራፍ 2 ላይ ቁጥር 1 ላይ አለ። ክፈትላት። በኤኒ ሚንስ አላህ የባህሪም የጸጋም ይባላል ወይ? አይባልም? ይባላል። እዚህ ጋር ጨርስና አሁን የጸጋ ነግረኝ። አሁን የጸጋውን እየነገርከኝ ነው። ቀጥል። የጸጋውን ነገርኩሽ፣ የባህሪን ደግሞ ልንገርሽ። ይሄ አሁንም ተሰየኝ የባህሪ ነው የጸጋ? የጸጋን ነገርኩሽ እኮ አልገባሽም? የጸጋው አልገባሽም? የባህሪ ማለት ግን ከሱ አንድ ባህሪ ከአብ ጋር ያለው ከሱ ተካክሎ ከሱ የተገኘ ማለት ነው። ለምሳሌ አንቺ የምትወልጂው ልጅ ሰው እንጂ ሌላ አካል አይሆንም አይደለም? ስለዚህ የባህሪ ልጅ ስንል ከእርሱ የተገኘ ማለት ነው። ከአብ የተገኘ ቃሉ ማለት ነው። የአብ የባህሪ ቃሉ ወልድ ልጁ ይባላል። እናንተ የምታስቡትን ቁርአኑ ላይ ያለውን እሱን ተዉት፣ ከኛ ጋር ታገናኙት። ምክንያቱም አላህ የሚያስብበት ሀሳብ ሌላ ስለሆነ። እኛ ግን ቃሉ ሎክ አንቺ ቃል አለሽ፣ ዝረው ቃል ነው። የፈጣሪ ቃል ግን እንደኔና እንዳንቺ ቃል አይደለም፣ ከሱ የሚወጣ ነው ቃሉ። ቃሉ ፈጣሪ ነው ብለን እናምናለን። ያ ቃሉን ምን ብለን እንጠራዋለን? ልጅ ብለን እንጠራለን። እናንተ ቁርአንን ወይም ከለም አላህ ብላችሁ ትጠሩታላችሁ። ያላ ቃል ማለት ነው። ቁርአን ፍጡር አይደለም ብላችሁ ትጠራላችሁ። ወረቀት ላይ ሰፍሯል ፍጡር ያለው ነው ብላችሁ ታምናላችሁ። እኛ ግን ቃሉን ቃሉ አካላዊ ነው ፈጣሪ ነው ብለን እናምናለን። ያ ቃሉ ደግሞ አካላዊ ከሆነ ልጅ ብለን እንጠራዋለን። ቃሉን ከእርሱ የተገኘ ነውና ልጅ ስንል ቃሉን ነው። አካላዊ ቃል ነው፣ ፈጣሪ ነው። ፈጣሪ ቃል ያልነበረበት ሰዓት የለም። ቃሉ ፍጡር አይደለም፣ ሁሉን የፈጠረ በቃሉ ነው ብለን እናምናለን። ያ ቃሉ ደግሞ ከሱ የተገኘ የእሱ ልጅ ነውና ባህሪው ነው፣ ባህሪ ነው፣ የባህሪው ልጅ ነው ብለን ነው ምናምነው። ሶሪ ኤኒዌይስ እንደዚህ ይላል። ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማትን በፈጠረበት ቃሉ ምንድነው? ዓለማትን የፈጠረበት ነው። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። በልጁ ምን ባለበት? ዓለማትን በፈጠረበት። ይሄ ልጁ ደግሞ ምንድን ነው? ዓለማትን የፈጠረበት ልጁ ደግሞ ምንድን ነው? እርሱ የክብሩ መንጸባረቅ። ልብ በይ፣ የክብሩ መንጸባረቅ ጀስት የእሱ ኢሜጅ ፕሪንት የሆነበት ነው። የእሱ እያንዳንዱ እንትኑ ነው የክብሩ መንጸባረቅ እና የባህሪው የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በእርሱ
ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ስለ ባህሪ ልጅነት ስናወራ ምንድነው እሱ እያወራን ያለ ነው ማለት ነው? ስለ ፈጣሪነት እያወራን ነው። ሱረቱ ዙሩፍ 81 ላይ ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል የሚለው ይህን አሁን ከተገዢዎች የመጀመሪያ ነኝ በል ሲል ከሌላው ፍጡር እየነጠለው ነው። ከኔ የሚገኘው ልጅ እሱን ገዢ ይህን ጨርስና እንሄዳለን ደግሞ ወደዛ። ይህን ጨርስ እኮ ገባን። በቃ እኮ አሁን ቶፒካችን ምንድነው? እሱ አላህ በባህሪም ሆነ በጸጋ ልጅ አባት መባል ይችላል። አሁን እዚህ ጋር ባህሪ ማለት አንድ ነገር አሁን እኛ ሰዎች አለና እኛ የሰዎች ባህሪ መውለድ ነው። የኛ የሰዎች ባህሪ መውለድ መዋለድ ነገር ነው እና ይሄ መውለድ መዋለድ የአምላክ ባህሪ ነው። አላህ መባል ይባላል አይባልም? አባት ይባላል ከሁለቱም። ከዛ በኋላ እያየነው እንሄዳለን። አባት ከምን አንጻር ነው ያልክ እኮ አንተ ጋር አንተ አሁን የጸጋ አልክ ችግር የለውም የባህሪ አልክ ችግር የለውም። የፈለግሽውን እኔ እስማማለሁ። ምክንያቱም የጸጋውንም እኛ መጽሐፋችን ላይ ተቀምጧል። የባህሪውም ስለተቀመጠ የፈለግሽውን በያንች ለዛ ነው ማተር አያደርገኝም። አባት ምን ማለት ነው? አባት ምን ማለት ነው? እፎይ ምንም ይሁን ድፋይን አድርጊና አባት መባል ይችላል ወይ? አላህ አስገኝ ነው፣ ኦሪጂኔተር ነው። አባት ምንም ይሁን ስለዚህ በኦሪጂኔተር አላህ ኦሪጂኔተር ነው፣ አስገኝ ነው። በባህሪ ይባላል አይባልም? እህታችን ካምዳውን ተረጋጊና አይባልም። ምን አለ ጨረስን አይባልም። በቃ አይባልም ጨረስን ማለት ነው። ስለዚህ አላህ አባት በየትኛውም ሴንስ ሎክ በምንም አይነት ይሁን አባት ተብሎ ይጠራል ወይ? አይጠራም አይደል? በአስገኝነቱ አብ ኦሪጂኔተር በሚለው ኦሪጂኔተር ነው፣ አስገኝ ነው። መረጃ ጠይቅሻለሁ። ከስሞቹ አስገኝ ነው። ቆይ አላህ አብ የተባለበትን መረጃ ጠይቅሻለሁ። እዛ መስጊድ ላይ እንደሚያወሩት ተረት ተረት እንዳታወሪ ነው ቤት አንድ ጥቅስ ምክንያቱም አላህ እንችን ሀሳብ ቀርቶ ነው በአስገኝነት አባት የኔን ሀሳብ አይደለም የኔን ሀሳብ ወይም የሰዎችን ሀሳብ ሳይሆን የቁርአኑን ሀሳብ ካምዳውን። ስለዚህ ቁርአኑ ላይ ብቻ ፎከስ አድርጊና ቁርአኑ ላይ ቤዝድ አድርገሽ ለዛ ነው የጸጋን ብትይ የባህሪ ብትይ ሁለቱም ስለማያስኬደው ነው ለእናንተ የእኛን ያብራራሉሽ። ለዛ ነው ማብራራትም አይጠበቅብኝም። ምክንያቱም የትኛውንም ብትይ አስኬዳችሁ ያስኬዳል ካልሽ ግን አንድ ጥቅስ ትጠቅሻለሽ። ከዛ ግን አንቺ በተረጎምሹ አላህ መረዳት ሳይችል ቀርቶ ነው በዚህ ሴንስ ከሆነ እባላለሁ ያለው። አንዴ አሁን አንተ አብጋ አንድ ጥያቄ አለኝ። ቅድሚያ አላህ መልሽ። አልጨረስንም እንሄዳለን እኮ ብያለሁ። አንተ እኮ ነው ወደ ቁርአን አላህ አባት ይባላል አይባልም አልኩ እኮ አይደል እንዴ? ስለዚህ በየትኛውም ሴንስ አላህ አባት ተብሎ አይጠራም ማለት ነው። አሁን አይባልም፣ በቁርአን ዘመን አይባልም። ድሮ ይባል ነበር። ድሮ ከሚባሉት ነገሮች አባት ይባል ነበር። አዎ አላህ አባትነቱን ክዷል ስላችሁ ለዚህ ነው ድሮ ይባል አይደለም። ክዷል አይደለም። ሰዎች ምን አሉ? ክርስቲያን ተስማምቻለሁ። አላህ አባትነቱን ክዷል። ወገን ድሮ አላህ አባት ይባል ነበር። ፖለቲካ አትስራ። ፖለቲካ ተወው። ቪዲዮ ከፈለግ ስራበት፣ ችግር የለውም። ተስማማልሽ። ድሮ አባት ይባል ነበር። ምን አለ? ቆይ እህታችን አዳምጫ እኮ እየነገረ ነው። እኔ አይደለሁም እኮ የምነግርህ ማስረጃ ቁርአኑ እየነገረኝ ነው። ከፍል አድርግሽ ኢሜል ነበር እኮ ኢሜል ላደርግሽ አልፈልግም ነበረ። ምክንያቱም ተረት ተረት ነው ስለሆነ ያወራሹ። ድሮ አባት ባል ነበር። ካምዳው ምንም አይ አይደለም። ድሮ አባት ባል ነበር፣ አሁን አባት አልባልም ያለበትን አንቺ አንድ ማስረጃ ካመጣሽ ሶሻል ሚዲያን አቃጥለዋለሁ፣ እኔ አጠፋዋለሁ። ቀጥይ። አይደለም ከቁርአን ከሐዲስ እኔ ልንገርክ። ምን እንትናን ኢዝራን የአላህ ልጅ ነው አሉት አይሁዶች። አላሉትም። አላህ በሉ ብሏቸው ነው አላሉትም። እንደዛ አላህ በሉ ብሏቸው። እስኪ ከአንድ ሰው ጋር ልቀጥል።
ማንም አልተደረበብሽም። አንደኛ እዝራን እናንተ ክርስቲያኖች ደግሞ ይሄ ተረት ተረት ነው ያወራሽውም ከቁርአን በፊት ነው። እኔ እየነገርኩ ያለሁት ከቁርአን በፊት ነው። ተረት እየተቃወማቸው ነው እንጂ ጭራሽ ነኝ እያል አይደለም። አባት የተባለበትን ይባልና ፈቅዶ በኋላ እንደከለከለ ማስረጃ አሁን አውጣልኝ። ቅድም አይሁዶች ኢዝራኤል አባት አሏል፣ የአላህ ልጅ ነው አሏል። ክርስቲያኖች ደግሞ አውጣው፣ ማስረጃውን አውጣው። ስለዚህ ትክክል ናቸው እንደዛ ማለታቸው እያለችን ነው። ፈቅዶ ነበረ ግን ተሳስታችኋል ማለቱ አላህ ተሳስቷል ማለት ነው ይባላል እያለች ሰዎች ስለሚሉ እንትን ብሎ እናመሰግናለን። እንዴት እንደተሳሳትሽ ላሳይሽ ይባላል እያለች አይሁድ አለክ። እኔ ስማኝ፣ አንብቢው። እሺ መጽሐፉ የኔ ነው፣ አንብቢው። አይሁድ ኡዘይርን የአላህ ልጅ ነው አሉ። ክርስቲያኖች አልመሲህን የአላህ ልጅ ነው አሉ። መቼ ነው ያሉት? ቀጥይ። መቼ ነው ያሉት? እፎይ ንገረኝ። ቀጥይ። ይህ በአፎቻቸው የሚናገሩት ቃላቶች ናቸው ነው አለ። ቃላቸው ነው። ምን በአፋቸው የሚሉት ቃል ነበረ። የእነዚያ ከእነርሱ በፊት የካዱ ሰዎች ቃል ይመሳሰላሉ። መቼ ነው? አሁንም እየነገረ ያለ በፊቱን ነው። አላህ እስኪ አንተም በሉ ይፈዟል። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ? አየህ፣ ይሄ አሁን እየነገረ ያለው የአሁኑን ሳይሆን ከቁርአን ወደዚህ ያለውን ሳይሆን የበፊቱን ነው። ስለዚህ ይሉ ነበር፣ ይሄ ባፋቸው የሚሉት ቃል ነበረ። ስለዚህ ይሉ ነበረ፣ ግን አሁን ቀርቷል ማለት ነው። በቁርአን ጊዜ የለም። ምክንያቱም ሰዎች ኩፋር ስለሆኑ ማለት ነው። አላህ የማይወልደው ልጅ አላህ በባህሪው አይወልድም። አስጨርሰኝ። ዓመት አላወራም። ስለዚህ ይሉ ነበር ማለት ነው። እዚህ ጋር ፍንጭ ይሰጣል እኮ አሉ አይደለም? ክደው ነው እነሱ ያሉት። ክደው እዚህ ጋር የነገር አይደለም የካዱ ሰዎች ቃል ይመሳሰላሉ። ስለዚህ የበፊት ነበሩ ማለት ነው እንደዛ የሚሉ። ስለዚህ ዛሬ ተፈቅዶላቸው ነበር ማለት ነው። ፍቃድና ተፈቅዶላቸው ነበር ማለት ነው። ስለዚህ ይሄንን እየሰማሁ እኮ ልጨርስልህ። እሺ ቀጥይ። ይሄ ራሱ ይሄ አሁን ያነበብኩት ራሱ ይሄ በፊት ይባል እንደነበር እንደተፈቀደም ያሳያል ማለት ነው። አያስቅም። ስለዚህ ድሮ አይሁዶችን ኡዘይር የአላህ ልጅ ነው ብለው እንዲያመልኩ ፈቅዶላቸው ነበር ማለት ነው። አላህ ቆይ እዛ ውስጥ አትግባ። እዚህ ጋር ያልኩህ ፈቅዶላቸው አይደለም፣ ራሳቸው ሲፈላሰፉ እንጂ ያደረጉት እሱ ብሏቸው አይደለም። ካም ዳውን ኦኬ፣ ልስማክ አዳምጪ። which is ክፍሉን ብቻ እናንብበው። ምን አለች እህታችን? ድሮ ተፈቅዶ ነበረ አሁን ተከልክሏል አለች። ማስረጃ ስትጠየቅ ይህንን ያመጣችው። ድሮ አላህ አባት ይባል ነበር ተፈቅዶ ነበር፣ አሁን ግን እንደተከለከለ ማሳያ ብላ ያመጣችው ይህንን ነው። አይሁድ ኡዘይር የአላህ ልጅ ነው አለች። ድሮ እንደዚህ ብለው ይሉ ነበር፣ ይሄ ማሳያ ነው አለች። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። ያመኑትን አይደለም የሚለው፣ የካዱትን ሰዎች ቃል ያመሳስላሉ። ምን መናገራቸው ነው የካዱትን ቃል ያመሳሰሉት? ምን ብለው መናገራቸው ነው የካዱትን ያመሳሰለባቸው? የአላህ ልጅ ነው ያሉት። ተተፈቀደ ለምን የካዱትን ሰዎች ቃል አስመሰሉ ይላቸዋል? እነዚህ አይሁድ እንትና ዙበይር የካደ ሰው እኮ ነበር። ዙበይር እኮ የካደ ነው። እዝራ ካዲ ነው። አዎ እቺ ላይ ጫወታ። ኢሳስ አልመሲህ ኢሳ አባት ስለሌለው አይደለ እንትና እነሱ አላህን አባቱ ብለው እንትን ያሉት አይደለም እንዴ? እዝራ ካዲ ነው። ስለዚህ ያሉት ሰዎች ነው ያሉት አይሁዶች ካዲ ነው። እሺ አልመሲህ ኢሳስ ካዲ ነው።
አልመሲህ አስካዲ ነው። ክርስቲያኖች ናቸው እንጂ አሁን እዚህ ጋር አይሁዶችና ክርስቲያኖችን ነው ኢዝራንና አልመሲህ ኢሳን አይደለም። ኢሳ ያለው ስለዚህ አይሁዶች ካዳ አይደሉም። እሺ አይሁዶች ካዳ አይደሉም፣ ክርስቲያኖች ካዳ አይደሉም። ካዲ ያስባላቸው ምን ነው? ካዲ ያስባላቸው ያላህ ልጅ በማለታቸው ነው አይደል? በማለታቸው ነው። አንቺ ደግሞ ያላህ ልጅ መባል ተፈቅዷል ያኔ ብለሽኛል እኮ ከመሐመድ በፊት ከተፈቀደ ካዲ ያስባላቸው የቀረው በመሐመድ ጊዜ እንደሆነ ነገርሽን። ስለዚህ በተፈቀደ ሰዓት ላይ ካዲ አላህ ልጅ አለው ሲሉ ካዲ ሊባሉ አይገባቸው። በክህደት ነው ያስቀመጣቸው እነሱ በዛ ነው ያስቀመጡት። ለምን በክህደት ያስቀምጣቸዋል? ምክንያቱም አባት ተፈቀደ በኋላ በመሐመድ ጊዜ እኮ ነው አባት አይደለውም ያላቸው። አስቀድሞ አባት ነው የአላህ ልጅ ነው ብለው ምን አደረጉት? አላመለኩትም እንዴ? አባት ተፈቅዷል ብለሽናል እኮ ተፈቅዷል። 18ኛው አምልኮ አለ የእሱ ልጅ ነው ብሎ እኮ አምልኮ አላለም። እዚህ ጋር ራሳቸውም አባታችንን ብለውታል እኮ ተፈቅዷል ብለሽናል። 5:18 ያኔ ተፈቅዷል አላህ አባት ነው ብለሽናል። ያኔ ከተፈቀደ አባት አይደለውም ለምን ይለናል ታዲያ? አይሁዶችና ክርስቲያኖች ልብ በይ፣ ለሁለቱ ተፈቅዷል ብለሽናል። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆቹ ነን አሉ አለ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም። ስለዚህ እዚህ ጋር ተሳስቶ እናንተ አለ ከፈጠራቸው ሰዎች ናችሁ በላቸው። የሚሻው ሰው ይመራል፣ የሚሻውንም ሰው ይቀጣል። የሰማይና የምድርን መካከል ያለውን ሁሉ ንግስና የአላህ ብቻ ነው፣ መመለሻም ወደ እርሱ ብቻ ነው አለ። ስለዚህ እኛ ያላህ ልጅ ነን ክርስቲያኖችና አይሁዶች ማለታቸው አስቀድሞ ስህተት ነው አይደለም? ያላህ ልጅ ወዳጆች ነን አሉ እንጂ እኮ እነሱ እኮ አሉ እንጂ እኮ አልተገበሩትም እኮ ታዲያ አሉ እንጂ አልተገበሩትም ማለታቸው ስህተት ነው አይደለም? ማለታቸው ሳይሆን እዚህ ጋር አልተገዙትም። እሱን አልተገዙትም። አልተገዙ አይደለም ጥያቄው። ያላህ ልጅ ነን ማለታቸው ስህተት ነው አይደለም? እንደ ቁርአንሽ አይደላችሁም እያላችሁ ያለው ናችሁ ነው እያላችሁ ያለው አይደላችሁም ነው። ኢየሱስን አልተገዙትም። እሺ ኢየሱስን አላመለኩትም። ኢየሱስን እንታችሁ ምንድን ነው የምታወሪው? ያልጠየቅሽው ጋር ለምን ትሄጃለሽ? ወደኋላ እንደ ከመጣንበት ነው የምንጀምረው። ኖ ተረጋጊና ሜይ ቢ በደንብ ተረጋጊ። የምታወሪውን በደንብ አስተውይው። ስምሽ ጥሩ ነው እንደ ስምሽ። ሎክ ምን ብለሽ ክሌም አደረግሽ መሰለሽ እህታችን? አስቀድሞ እስከ መሐመድ ድረስ አላህ አባት ተብሎ ይጠራል አልሽን። ስለዚህ አላህ አባት ከሆነ ቁርአንሽ የት ቦታ ነው ብዬ ስልሽ ኡዘየርን አይሁዶች ያላህ ልጅ ነው ማለታቸው፣ አልመሲህ ኢሳን ያላህ ልጅ ነው ማለታቸው ይሄ መፈቀዱን የሚያሳይ ነው ብለሽ ነው ያመጣሽው። መከልከሉን ሳይሆን መፈቀዱን። ክፍሉ ግን የሚለው ምንድነው? የከሃዲዎች ሰው ንግግር ነው። አላህ ያጥፋቸው እንደዚህ ብለው ይናገራሉ እያለ የሚራገም ክፍል ነው የጠቀሽው። እንደዛ ብሎ መናገራቸው አላህ ያጥፋቸው የሚያስብላቸው ነው። እዚህ ጋር የሰጠሁሽ ደግሞ ክርስቲያኖችና አይሁዶች እኛ ያላህ ልጅ ነን በማለታቸው አይደላችሁም፣ ልጆች ብትሆኑ እንዴት ትቀጣላችሁ እያለ ነው። አባት ልጁን አይቀጣምና ቅድም በደንብ አሳይቼበታለሁ። ስለዚህ በፊት አላህ አባት ተብሎ የተጠራበት አንድም ጥቅስ የለም ይባል ነበር አልኩ። እዚህ ጋር ግን አመለኩ ምን አለ መሰለህ? እዚህ ጋር አሁን ኢየሱስን አልኩ ኢየሱስን አላመለኩትም ወይ እያልኩ ነው። ያላህ ልጅ ነው አሉ፣ ያላህ ልጅ ነው አሉ፣ ግን ያመለኩት ነበር። ለአንድ ጥያቄ ሱራ 18:4-5 ቁርአኑ የወረደበት ምክንያት እነዛ አላህ ልጅ አሉ ያሉትን ሊያስፈራራበት ነው ይላል። ቁጥር 4 ላይ ቁጥር 5 ላይ ደግሞ ስትወርጂ እነሱ ልጅ አለው በማለታቸው እነሱም አባቶቻቸውም እውቀት የላቸውም ምንም አያውቁም። ቁርአን የወረደው አላህ ልጅ አለው ላሉት አካላትን ሊያስፈራራ ነው የሚለው። ክፈትላት ክርስቲያን። አንቺ ከነበረው መጀመሪያ እንዴት ያስፈራራቸዋል? ቁርአን የመጣው አይባልም ነው እንጂ ማለት ያለበት ለምን አላችሁ ብሎ አታውቁም እንዴት ይላል። ስለዚህ አሁን ቃል ስጋ ሆነ አሁን እኮ መጣሁ እኮ ታዲያ ከዛ በኋላ ይሄው ሊያስተካክል መጣ።
ውረድና ከስራ አታቁም ይላቸዋል። የለውም ማለት እኮ ነው አታቁም ማለት። ቁጥር 5 ላይ እናንተም አባቶቻችሁም ምንም አታቁም ይላል። ቁጥር 5 ላይ የወረደ ምክንያት ልጅ አለው ያሉትን ይዘዋል ያሉትን ሊያስፈራራ ነው ያወረደው አላህ ቁርአንን ሊያስፈራራ። ለምን ያስፈራራችኋል? መጀመሪያ ልጅ ኖሮት ከነበረ የሚሉ ከሆነ አትበሉ በቃ ነው እንጂ ለምን ያስፈራራል? አንደኛ ልጅ ኖሮት እኮ አይደለም ስትወርጂ ደግሞ ወልዶ እኮ አይደለም ኖሮት እኮ አይደለም። አባት ማለት ስላለው ስለወለደ እኮ አይደለም። እናንተ እኮ ከዛው ከድሮ ስለቀጠላችሁ እኮ ነው። እናንተን ልቀጥላችሁ ስለነበረ ሊያርማችሁ መጣ። እኔ የአንቺ ሀሳብ ይስማማኛል። አንቺ አሁን አላህ ባስገኝነቱ አባቴ ነው ብለሽ ይህን ቃል ብቻ ተናገሪ። አስገኝ ነው ያልኩት እኮ። አዎ ባስገኝነቱ አላህ አባቴ ነው በይኝ እስኪ። ከእስልምና ነው ሊትራሊ የምትወጪው ቀጥታ። ማስረጃም አንጠይቅሽም። ይህን ቃል ብቻ ከተናገርሽ እኔ በቂ ነው በበኩሌ። እቺን ቃል ከአንቺ አፍ ካወጣሻት ውረጂ ምካም እንዳው አላህ ባስገኝነቱ አባቴ ነው ብለሽ ውረጂ ያለሽ ምን አልሽ? ትከፍራለች አትልም። አውቀዋለሁ። ቃል ስጋ ሆነ አምላክ በባህሪው ይወልዳል ወይ? እኔ እያልኩሽ ያለሁት ገብቶሻል? እሺ ባህሪም ባይሆን ባስገኝነቱ አልኩሽ እኮ። በፈለግሽው ሚስ ከፈለግሽ ባስገኝ ባይሆን አስገኝ ነው። ኦኬ። ስለዚህ ባስገኝነቱ አላህ አባትሽ ነው እኮ። ባስገኝነቱ አባትሽ ነው ወይ ተብሎ ይጠራል ወይ ነው ጥያቄ። አይባልም እኮ አለኝ እንዴ። ለምን እኔ አልፋለሁ ከሚል ለምን አልፋለሁ? አይባልም ለኔ ተባለለ። አንተ መልስ። እኔ ጠይቁና መልስ። አምላክ በባህሪ ይወልዳል? መጀመሪያ አላህ ፈቅዶላቸው ነበረ። አይሁዶችና ክርስቲያኖች አባታችን ብለው እንዲጠሩት ፈቅዶላቸው ነበር አልሽ። ፈቅዶላቸው ከነበረ ከዛ በኋላ ለምን ያስፈራራቸዋል ነው ጥያቄው። ትርክ ሄዱ ያልኩ ምክንያቱም ከሃዲ ስላላቸው እዛ ሱራ 9:30 ላይ ማለት ነው። ካዱ፣ በዛው መንገድ ካዱ። እሺ ፈቅዶላቸው ነበር አላህ መጀመሪያ ነበር ካዱ። ስለዚህ አሁን ይሄ ቁርአን የወረደው ያንን ማስተካከያ ነው። ኤምካም ዳውድ ኢሳ ምን አለ? አላህ ባላችሁ ኢሳ አንዴ ብቻ ልናገር። እፎይ አንዴ ስማኝ። ኢሳ ምን አለ? ኢነላህ ረቢ ወረቢኩም ፈአቡዱን ሀዛ ሲራጡል ሙስተቂም ብሏችኋል። ይሄ አላህ ጌታዬና ጌታችሁ ነው ተገዙት፣ ይሄ ነው ቀጥተኛው መንገድ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገራቸው ያላት መግደላዊት ማርያም። ስለዚህ ይሄ አምላኩ ነው እንጂ አባቱ አይደለም። ጣቢያ አደባልቂ አባት አይባልም ካልሽ በኋላ ደግሞ ወደ አባቴና ወደ አብጠዋቱ ለመግደላዊት አለ ትለናለች። እንደመልሷል። ኤኒዌይስ ቆይ አዳምጫ እንዴ። ስለዚህ በፊት ተፈቅዶለን ነበር፣ በኋላ ተሻረ። አላህ በፊት አባት ነበር፣ አሁን ግን አባትነቱን ካደ። ኦኬ ሳሳችሁ ወደ ሽርክ መንገድ ሲሄዱ አልኩ አይደል? ሱራ 6:115 እንግፈተው ክርስቲያን ምንም ተረት ነው ባይዘው የሚያወሩት ገብተው ያቸው ምንም ማስረጃ የሚጠቅሱት ነገር የለም። እኛ የራሳችን ኦኬ አሁን ስበከኝ እስኪ ወንጌልን ስበከኝ ተውና፣ ወንጌል እስኪ እንዴት ነው የምትጠራው? ጀምር በስበክ እስኪ ወንጌልን ስበክ ያለ። ኧረ ተረጋጊ እባክሽ፣ ስሜትሽ ላይ ወጣ ከንግግር እንትንሽ አለ ተረጋጊ። ስምሽ በጣም ደስ ይላል፣ ግን ምንድነው ያወራሹ ነገር ስህተት ነው። በፊት እንደዛ ብሎ ፈቅዶ ነበረ። ስለዚህ ንግግሩ ቃሉ ያላህ ነው ማለት ነው። የጌታ ቃላት እውነተኛና ትክክለኛ ስትሆን ተፈጸመች። ለቃሊቱ ለዋጭ የለም። እህታችን ግን ምን እያለችን ነው? ተቀየረ። አሁን ቁርአን ግን ምን ይላል? አላህ ቃላቱ አይለወጥም። አላህ ተቀየረ አልኩ፣ ለወጠው አልኩ። በፊት አባት ነበር፣ አሁን አባት አይደለም ማለት ምን ማለት ነው? አንተ ልጅ ሲያጠፋ እዛ ጥፋ ምንድን ነው የምታደርገው? አባትነቴን አነሳለሁ። አላህም እንደዛ አነሳ። እንደዛ እያልኩ አይደለም። መጀመሪያ እስኪ ስማ፣ ስታጠፋ ልጅ ሲያጠፋ ምንድን ነው የምታደርገው? ወደዛ ወደሚጠፋው መንገድ ነው የምታስሄደው ወይስ እያስተካከልከው ትሄዳለህ? የድሮዎቹ
ታማኝ ታዛዥ አይደለም። እስኪ የአሁኖቹ ግን ሙስሊሞች ታዛዥ ታማኝ አይደሉም፣ ጥፋት ውስጥ ያሉ ናቸው። እናመሰግናለን። ካምዳሆነ በቃሻል። ኡስማን ቀጥል። ኡስማን ሞሮፍ በመረጃ ይበቃሻል። ምክንያቱም እስካሁን ድረስ አዳመጥንሽ፣ ምንም መረጃ መረጃ ስላልጠቀሽ አለመረጃ ማውራት ባይዘ ይከብዳል። መረጃ ያላችሁ ሰዎች ብገቡ ደስ ይለኛል። ባይዘ ማለት አለመረጃ ሲሆን አስቸጋሪ ሆነ። ኡስማን ጓ ሀቢብ ሚስራ ማለት ቃል ክርስቲያን